ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸው? ሁልኝ እኔ በጣም ደህና ነኝ። ዛሬ ወደ ፒኮክ ወንዝ ዳርቻ ነው የተመለስነው። እንግዲህ ዛሬ ይህንን ነው የምንጎበኘው። እንግዲህ የተነሳሁት ወደ ታችኛው ወይም ደግሞ የፒኮክ ፓርክ መግቢያው አካባቢ ጋር ነኝ ያለሁት። ያው ይሄ የምትመለከቱት ወደ ፓርኩ መግቢያ በር ነው። ከዚህ በታች ደግሞ የሚገኘው ወደዚህ ወደ ወሎ ሰፈሩ አቅጣጫ ይህ የአፍሪካ ትልቁ የውሃ ፓርክ የሚሰራበት ዙሪያ ነው። እነዚህ የምታዩቸው መኪኖቹ በስተጀርባ ጀምሮ ዞሮ እስከ በአትላስ በኩል ድረስ ይደርሳል። እንግዲህ የፀሐይ ጨረሩ ያለበት ስር የውሃ ፓርኮች እየተሰሩ ነው የሚገኙት። እንግዲህ ይዞራል በነገራችን ላይ እስከ ጀርባ ከዚህ ከፊት ለፊት ከምታዩቸው ከዛፎቹ በስተጀርባ ድረስ ወደ አትላስ በኩል እስከ የአትላስ ወንዝ ዳር ልማት መግቢያው አካባቢ ጋር ይሰሩ አሉ። ፓርኩ እንግዲህ በዚህ በፊት ለፊት በኩል ዛፉ ስር እነዚህ ዛፎች ያሉበት ጀምሮ እስከ ጫፍ ወደምንሄድበት አቅጣጫ ወደዚህ ይሄ ሙሉን እነዚህ በዛፍ የተሸፈነው በኩል እንዳለ የፒኮክ ፓርክ ወይ ደግሞ ማዕከላዊ ፓርክ ወይ ደግሞ አዲስ ዙ ፓርክ የሚባለው ፓርክ ያለበት ነው። የፒኮክ የወንዝ ዳርቻውን ደግሞ አሁን እየሄድን ወይም ደግሞ እየጎበኘን ያለነው ፕሮጀክት ነው ማለት ነው። እንግዲህ ይሄኛው የወንዝ ዳርቻ ከእንጦጦ ተነስቶ ቀጥታ እስከዚህ ድረስ በሚሸፍነው የዚህ ወንዝ ዳር የአዲስ አበባ የወንዝ ዳር ልማቶች ኦልሞስት ወደ መጨረሻ ውስጥ አካባቢ ጋር የሚገኘው ፕሮጀክት ነው። እንግዲህ እዚህኛው ጋር ከወንዝ ልማትነት ባለፈ በርከት ያለ ወይም ደግሞ የመዝናኛ ቤቶች እየተሰሩ ነው የሚገኙት። ከዚህኛው ቀጥሎ ደግሞ የሚገኘው የወንዝ ዳርቻ የባምቢስ ከዚህ በፊት አይተነዋል። እሱ ነው ያለው። ከሱ በላይ በኩል ደግሞ ያው እንደምታውቁት ብዙዎቻችሁ እስጢፋኖስ የሚባለው የወንዝ ዳርቻ አለ። ከዛ ትላንትና የለቀቅኩት የጊዮን ወንዝ ዳር ልማትና እንደዚሁም ደግሞ የፓርኩ ፏፏቴው ያለበት ማለት ነው። ወይም ደግሞ የቀለበት ነገር ያለበት ወደዚህ ወደ ንግድ ባንኩ ህንፃ የሚገኝበት አካባቢ ጋር የሚገኘው ነው። ከሱ አለፍ ብላችሁ ደግሞ ያው አምባሳደር ፓርክ አለ። እዛም ስር የወንዝ ዳር ልማቶች አሉ። ከሱ ሻገር ካላችሁ ደግሞ ቀጥታ ወደ ፒያሳ ልሂድ ካላችሁ የዚህ ፉላ አካባቢ የሚገኘው ወደ በሪ በከንቱ የሚያስወጣው ነው ያለው። ካልሆነ ደግሞ ወደዚህ ወደ ጥቁር አንበሳ ከሄዳችሁ የዚህ የጎላ ሚካኤል አካባቢ የሚገኘው የወንዝ ዳር ልማት እንዲህ እንዲህ እያለ ወደ አፍንጮ በር ቀጨኔ እንዲህ እንዲህ እያለ ወደ እንጦጦ ይደርሳል ማለት ነው። እንግዲህ ይሄኛው ለወሎ ሰፈር ምናልባት ቦታውን የማታውቁት ካላችሁ በአጭሩ ለወሎ ሰፈር አደባባይ ነው የሚቀርበው። አሁን የተነሳንበት ማለት ነው። ወሎ ሰፈር ጋር የሚገኘው አደባባይ በቀጥታ ወደሱ ትንሽ በዚህ በአልጄሪያ መሰለኝ አልጄሪያ ወይ ቱኒዚያ ኤምባሲ ይቅርታ የቱኒዚያ ኤምባሲ አለ። በሱ ጋር ትንሽ ገባ እንዳላችሁ ይሄኛውን ፕሮጀክት ታገኙታላችሁ ማለት ነው። ወሎ ሰፈር ጋራድ ሞል ፊት ለፊት ጋር ማለት ነው። በዚህኛው ደግሞ ካልሆነ በዚህ በመስቀል አደባባይ ወደ ኡራኤል ወይ ደግሞ ወደ መገናኛ አቅጣጫ ባለው ከሆነ መምጣት የፈለጋችሁት ከኡራኤል ቤተክርስቲያን ጋር ስትመጡ መታጠፊያ አለ። ወደ ወሎ ሰፈር እነዚህ መኪኖች የሚያልፉት እንግዲህ አሁን ነጩ መኪና የሚሄድበት ወደ ወሎ ሰፈር ነው። ተቃራኒው ደግሞ ወደ ኡራኤል ስለሆነ ከኡራኤል ቤተክርስቲያን በስተጀርባ ትንሽ ዝቅ እንዳላችሁ ወደዚህ ወደ ኡራኤል ወደ ወሎ ሰፈር የሚወስድ መንገድ አለ። በሱ ስትመጡ ይሄኛውን ፕሮጀክት ታገኙታላችሁ ማለት ነው። መግቢያው ደግሞ ወደዛው ስለምንሄድ ጠጋ ብለን ወደዛ በዛ በኩል ያለውን መግቢያ የምናይ ነው የሚሆነው። እንግዲህ ወደ ፓርኩ ይሄ እዚህ ጋር እየተሰራ ያለው ፕሮጀክት በጣም ሰፊና ግዙፍ ፕሮጀክት ነው። ከሚሰሩባቸው ነገሮች ውስጥ አንዱ እንደጠቀስኩት የዚህ የአፍሪካ ትልቁ የውሃ ፓርክ የሚባለው በግል የሚለማ ነው። እንግዲህ ሚዲያ ላይ እንደሰማሁት ከሆነ የኩሪፍቱ የሚሰራው ነው። ኩሪፍቱ እንግዲህ እሱም የወተር ፓርክ እንዳለው ይታወቃል። ይሄ የአዲስ አበባው ቅርንጫፍ ዙሪያው ላይ ግዙፍ የአፍሪካ ግዙፍ የተባለውን የወተር ፓርክ
የሚሰራበት ነው። ከፓርኩ ባሻገር ያለው ማለት ነው። እዚህኛው ጋር ደግሞ እንግዲህ በመንግስት የሚሰራው ፕሮጀክት ነው። ያው የወንዝ ዳር ልማቶች እንደሚታወቀው በመንግስት ነው የሚሰሩት። ነገር ግን እዚህኛው ጋር ገዘፍ ያሉም ከዛም ከወንዝ ዳር ልማትነት ባሻገር በርካታ የመዝናኛ ስፍራዎች እንደዚሁም ደግሞ ሌላ የአፍሪካ ትልቁ ሞልም የተባለው እዚሁ ነው የሚገነባው። እሱንም ጠጋ ብለን የምንመለከተው ነው የሚሆነው። አቅጣጫችን ወደዛው ስለሆነ ማለት ነው። እንግዲህ እዚህኛው ፕሮጀክት ጋር ከመጀመሩ በፊት ያው ይሄ አሁን ያለንበት ስፍራ ቤቶች ነበሩ። ያው ወንዝ ዳር ልማት የወንዞች ያሉበት ደግሞ በወንዝ ዳር አካባቢ እንደሚኖሩ ቤቶች ሁሉም አብዛኞቹ በዚህ በጭቃ ቤት የሚሰሩት ማለት ነው። የተወሰነ ደግሞ አለፍ ያሉ እንደ ቀበሌ ቤት ያሉ ይኖራሉ። የግልም ሊኖር ይችላል ምናልባት አላውቅም። ነገር ግን ብቻ እዚህ አካባቢ ያው ሰፈር ነው የነበረው። እቺ አሁኗ ድልድይ ኢቭን ከፓርኩ ወደዚህኛው ወደ ዋናው አስፋልት እንደ መሸጋገሪያ ይጠቀሟት ነበር ሰዎች። አሁን ያየናትን የተሻገርኩባት ድልድይ ማለት ነው። ስለዚህ ለይሄኛው ልማት ከተጀመረ በኋላ ያው እንደ ሌላውም ሰፈር ሁሉ ሌላ ቦታ ይቀየራሉ ማለት ነው። ሰዎች ወደ ሌላ ቦታ ነው የሚሆኑት። ባለፈው ስናያት እንግዲህ ይችኛዋ ኦልሬዲ ገና ጅምር አካባቢ ነው የነበረችው። አሁን ግን እንደምታያት እየተጠናቀቀ የሚገኝበት እንትን ያለው ፕሮጀክቱ። በእርግጥ ብዙ ነገሩ አድቫንስ እያደረገ ነው። ሞሉ ግን ያልኳችሁ ወደምንሄድበት አቅጣጫ ነው የምናገኘው። ገና ጅምር ላይ ነው ወይም ደግሞ ወደ መሰረት አካባቢ ነው። ያን ያክል ብዙ የወጣ አይደለም። እንግዲህ ያው ዲዛይኑ ሲለቀቅ ወይም ደግሞ ዲዛይኑ ላይ በተለቀቁ ፎቶዎች የእሱ ነው ተብሎ የተለቀቁ ፎቶ እንዳየሁት በጣም ገዘፍ ያለ ሞል ነው የሚሰራው ማለት ነው። እንግዲህ ከተነሳንበት ባሻገር ደግሞ የነበረው ወደ ቦሌ ሩዋንዳ በኩል ያለው ማለት ነው። ለዛም ለአስፓልቱ የቀረበ የቀጠለች ትንሽ የወንዝ ዳር አለች። ያ ማለት ይሄኛው ወንዝ እና በዛ በኩል ከፓርኩ ባሻገር ያለው የአትላስ ወንዝ የሚገናኙበት ስፍራ አካባቢ የሚሰራው ማለት ነው። እንግዲህ ይሄ ነው የፓርኩ ቦታ። እስከ ጫፍ በዛኛው በኩል ነው መግቢያና መውጫው በዚህ በኡራኤል አቅጣጫ በኩል ማለት ነው። ከኡራኤል ወደ አትላስ ባለው ያው የአትላስ የቦሌ ኮሪደር እያየን ነበር ሰሞኑን። ባለፈውም የዚህ ገና አካባቢ የአእላፋት የዋዜማው ዕለት መሰለኝ አይተነው ነበር። የቆያችሁ ቤተሰቦች የምታስታውሱት ይመስለኛል። እዛ ጋም ያው ኮሪደር እየተሰራ እንደሆነ ይታወቃል። እንግዲህ ይሄኛው የወንዝ ይሄ ፓንቴክቱ የሚባለው ወንዝ ነው። ከዚህ ከጊዮን ወይ ደግሞ ከእስጢፋኖስ በኩል የሚመጣው ማለት ነው። ከዛ ባሻገር ደግሞ ያለው ከፓርኩ በስተጀርባ ያለው የዚህ አትላስ ያልኳችሁ ከኡራኤል በስተጀርባ የሚመጣው እሱኛው ወንዝ ነው። እንግዲህ ይሄኛው ፕሮጀክት ምናልባት ቀጣይ ደግሞ ሲጠናቀቅ ሌላው የቱሪስት ትልቅ መዳረሻ የሚሆን አይነት ፕሮጀክት ነው እዚህ እየተሰራ የሚገኘው። እንግዲህ ወደዚህ ወደ ጎጆ ቤቶች የተወሰኑ ቤቶች አሉ። ወደዛ እስኪ ገባ ብለን ደግሞ በደንብ ጠጋ ብለን እናያለን። እስካሁን መንገዱን እየተከተልን ነበር ስናይ የነበረው እና እስኪ ሙሉውን ዝርዝሩ በዚህ አካባቢ እየተሰራ ያለውን ፕሮጀክት የምንመለከት ነው የሚሆነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ደግሞ ነባር ቤተሰቦችም ሀሳብ አስተያየታችሁን እያስቀመጣችሁ እንግዲህ እነኚህ መዝናኛ ቤቶች የሚሰሩበት አካባቢ ወደዛ ነው የምገባው። የመንገዱን ከዚህ በፊትም ስላየነው ዋናውን መንገድ ይዞ ያለውን ማለት ነው። በነገራችን ላይ ፓርኩ በጣም የቆየ አዲስ አበባ ውስጥ አሉ ከሚባሉ ጥንታዊ ፓርኮች ውስጥ አንደኛው ይህ ፓርክ ነው። ከዚህ በፊትም ያው በተለይ ለዙ ያው አዲስ ዙ ፓርክ ማለትም ምናልባት በተለይ ደግሞ የአንበሳ እንትን ነው የነበረው ድሮ መጀመሪያ እንደ መነሻ ሲሰራ የነበረው አንበሳ ፓርክ ነው የነበረው።
ከዛ በኋላ በጊዜ ሂደት አንበሳም ብቻ ሳይሆን በፊት ላይ ድሮ ሌሎችም እንስሳቶች ነበሩበት እንደ ልክ እንደ የጭላዳ ዝንጀሮ እንደሚባሉ አይነት እንደ ከርከሮ እንዲህ አይነት መሰል እንስሳቶችም እንደዚሁም ደግሞ አዋፋት እንዲሁም ደግሞ በርካታ የእጽዋቶችም የሚገኙበት ፓርክ ነው። በፊት ላይ በተለይ ጸሐፊዎች እንደዚሁም ደግሞ የሚያነቡ ሰዎች ጸጥ ያለ ነው ፓርኩ ግቢው። አሁንም እድሳት እየተደረገለት ነው የሚገኘው። ከዚህ በፊት ቆይቷል እንጂ አይተነው ነበር ያኔ ሲሰራ። ምናልባት አሁን ላይ ምን ላይ እንደደረሰ አላውቅም፣ ግን በእርግጠኝነት ብዙ ለውጥ ይኖረዋል በፊት ካየነው አንፃር ማለት ነው። እንግዲህ ፓርኩ በዚህ ያለ በዛኛው በኩል የዚህ የዋተር ፋውንቴኑ አሉ። ትንሽ መሻገሪያው አስቸጋሪ ነው። እዚህ ጋር እንደምታዩት ጠጋ ብለን ወደዛ ሙሉን ለማየት ነው። እንግዲህ ትልቁ ሞል ደግሞ እየተሰራ ነው የሚገኘው። ምናልባት ቶሎ ተጠናቆ ክፍት የሚሆን ከሆነ ሌላ የሚገርም አይነት የቱሪስት መዳረሻ ነው የሚሆነው። እንግዲህ ጊዮን ትላንትና በደንብ ያያችሁት ይመስለኛል። እዛም አካባቢ የሚገርም ነው የሆነው። እንግዲህ እነኚህ በአስፋልት በኩል ምናልባት ያለፋችሁ ካላችሁ ቁልቁለት ላይ የምትመለከቷቸው ቤቶች ናቸው እነኚህ ማለት። አስፓልቱ የእግረኛ መንገዱ ትንሽ ከፍ ስለሚል አሁን ካለንበት አንፃር፣ ስለዚህ እዚህ ጋር እየተሰራ የሚገኘው ይሄኛው ነው። እንግዲህ እነኚህን እያየን በቀጥታ ወደ የሚቀጥለው ጉብኝታችን የሚሆነው ወደ አልኳችሁ የዚህ አፍሪካ ግዙፉ ሞል ወደ ተባለው ወደዛ ነው የምናቀነው። እዚህኛው ጋር ያው እንደምትመለከቱት ገና ነው ፕሮጀክቱም። ምናልባት ሰው በደንብ እያያችሁ ያልሆናችሁት በጠዋት ነው እኔ እዚህ የተገኘሁት። ጠዋት ላይ ነው፣ ያ ማለት ከስራ ሰዓት ቀደም ብሎ ማለት ነው። ለዛ ስለሆነ ብዙም እንቅስቃሴ ላይ ያሉ ሰዎች ወይ ደግሞ የሚሰሩ ሰዎች አታዩም። ምሽት ላይ ምናልባት ከዚህ በፊት ባየናቸው ቪዲዮዎች ያው በርካታ ሰዎች በዚህም ወደ እንደ መተላለፊያ የሚጠቀሙ እንደዚሁም ደግሞ ስራ ላይ ያሉ ሰዎችን እናይ ነበር። ዛሬ ግን ጠዋት ስለሆነ ለዛ ነው የተወሰነ እንቅስቃሴው የተገደበው ማለት ነው። እንግዲህ እዛች ጋር ፊት ለፊት ይታየኛል ደረጃ ነገር የሰሯት አለች፣ ወደዚህ ወደ ፓርኩ መግቢያ ማለት ነው። ያው እግረኛ በዛኛው በኩል መንገድ አለ በነገራችን ላይ። በዛም ዞራችሁ በዚህ በድልድዩ ስር የሰላም በር የሚለው ድልድይ ማለት ነው። ከዚህ ከወሎ ሰፈር ወደ ዑራኤል የሚወስዱት መኪኖች ወይ ደግሞ እግረኛ መተላለፊያው በላይ አድርጎ በስር ደግሞ ይሄኛውን ፕሮጀክት እና የሚቀጥለውን ፕሮጀክት ወይ ደግሞ የባምቢስ ወንዝ ዳር ልማት የሚያገናኘው ድልድይ ማለት ነው እየተጠጋን ነው የምንገኘው። በነገራችን ላይ ወደዛ ወደ እዛች ጫፍ ላይ ወዳለችው ጎጆ ቤት ወደዛ ጋር ማለት ነው። እንግዲህ ሌላው ግዙፉ የአፍሪካ ሞል ያልኳችሁ እዚህ የታጠረው አጥር ስር ነው። እዚህ በቆርቆሮ የታጠረው ውስጥ ነው የሚገኘው። ጠጋ ብዬ ደግሞ እነሱን የተወሰነ ያው በር አካባቢ ሆነን የምንመለከተው ይሆናል። ከዛ እነዚህን ካየን በኋላ ደግሞ ወደ ላይ እንወጣና ከዚህ ቀጥሎ ያለውን የወንዝ ዳር ልማት የጫፉ አካባቢ ትንሽ ሰከን ወይም ደግሞ ትንሽ ደቂቃ እነሱን አየት የምናደርግ ይሆናል።
ሌላው እንግዲህ ትልቅ ፕሮጀክት ያለው ዋናውን መንገድ ይዞ በዚህ በአትላስ አቅጣጫ ወይ ደግሞ በዚህ ከቦራይል ፊት ለፊት ከዚህኛው ወንዝ ዳር ልማት ቀጥሎ ማለት ነው ከቦራይል ወደ አትላስ በሚወስደው መንገድ መካከል የሚገኘው ፕሮጀክት ነው። እዛ አካባቢ ከፍተኛ የሆኑ ቁፋሮች አሉ። እንግዲህ እዚህ ስር ነው የሚገኘው። ግን በዚች ጋር ለማየት የሚመች አይመስለኝም። በዛኛው በር ካልሆነ እናየዋለን። እንግዲህ አንደኛው በር እዚች ጋር አላትና የተወሰነ ቤዝመንት ላይ ቢሆንም እናየው እንኳን ብዙ ነገር አይኖርም። እንደምታዩት ግን ረጅም ቦታ የተሸፈነ የታጠረ አጥር ስር ነው የሚገኘው። እዚህ ስር ነው እንግዲህ ፕሮጀክቱ የሚሰራው ማለት ነው። እንግዲህ እዚህ ጋር ነው ያን ግዙፍ ሞል የሚሰራው። አስፓልት ዳር የያዘ ነው። ያው እንዳያችሁት በአስፓልት በኩል ዋናው መንገድ ስር ነው እንግዲህ ወንዝ ዳር ልማት ላይ ወይም ደግሞ ወንዝ ዳር ስለሆነ እንትን ሳይሆን አስፓልት ጫፍ ላይ ነው እየተሰራ ያለው። ቀጥታ የዛሬ ጉዟችን ወደዛው ወደ መውጫው አካባቢ እየደረስኩ ነው የሚገኘው የዚህ የፒኮክን ማለት ነው። የተወሰነ ሃይላይት ከተነሳንበት በስተጀርባ ያለው ወይ ደግሞ የዚህ የወተር ፓርኩ የሚገኝበት ስፍራ ላይ ትንሽ ጨረር አለ። በእርግጥ ጠዋት ስለነበር ፀሐይ አቅጣጫ የተወሰነ ሸፍኖታል። ነገር ግን ትንሽ ሰከንዶች አሉ። እሱንም ወደ መጨረሻው አደርገዋለሁኝ። ወደ ታክሳችሁ ለምታዩ ቤተሰቦች ማለት ነው። እንግዲህ ወደ መውጫው ነው የሚገኘው የዚህኛው የወንዝ ዳር ልማት ማለት ነው። ሰላም በር የሚባለው ድልድይ ጋር እየደረስን ነው። ከሱ ቀጥሎ እንግዲህ የሚገኘው ያልኳችሁ የዚሁ የፒኮክ ዙሪያ ላይ ፒኮክ ያው 360 ዲግሪ እየለማ ያለ ትልቅ ፕሮጀክት ነው። በዛኛውም ጫፍ ካልኳችሁ ከዚህ ኮተር እና የውሃ ፋውንቴኑ ውጪ ገዘፍ ያሉ በጣም ትልልቅ የቁፋሮች አሉ። ምን እንደሆኑ ግን በእርግጠኝነት አላወቅኩትም። ይሄ በፊት የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን የነበረበት ወይ ደግሞ ኤሌመንተሪ ትምህርት ቤት ነበር። ከዚህ ከኡራኤል ተነስታችሁ ወደ አትላስ ስትሄዱ ማለት ነው። ከሱ በስተጀርባ ላይ ያሉ ፕሮጀክቶች ናቸው እምላችሁ። እንግዲህ የሚገኙትም አሁን ካለንበት በዚህ ፊት ለፊት በኩል ማለት ነው። እዚህ ዳገቱ አካባቢ ጋር ነው የሚገኘው። እንግዲህ ወደ መውጫው ደርሻለሁኝ። ተወሰነ እንወጣና እንሻገራለን። ተሻግረን በባምቢስ በኩል ያለውን የተወሰነ ድባብ እዛ አካባቢ ስምን ላይ ነው የሚለውን ካየን በኋላ የዛሬ ዝግጅታችንን ወደ ማጠናቀቅ እንሄዳለን። ነገር ግን ያልኳችሁን ከታች የተነሳንበት በስተጀርባ የምትገኘው ትንሽ ሰከንዶች ያስኳት ነበረች ቪዲዮ። እሷን አይተን የዛሬ ጉብኝታችን እንጨርሳለን ማለት ነው። እንግዲህ ሀሳብ ጨርሻለሁኝ እኔ በድምጽ እዚሁ ጋር ተለያይተን በምስል እንቀጥላለን። እንግዲህ ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ። ዜሮ